ምልክቱ ወደ ተከሰተበት ሰው ሁሉ ወደነ ጴጥሮስ ጎረፈ። ያለ ሰው መንቀሳቀስ የማይችል ይህ ሰው ተራመደ። እርስ በርስ መጠያየቅ ጀመሩ። በዚህ ሙቭመንት ውስጥ ነው 3000 ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበሉት። አንድ ሽባ ተነስቶ በመራመዱ ምክንያት 3000 ሰዎች ጌታ ኢየሱስ ክርስቶስን ተቀበሉ። ፈውስን የምትቃወሙ ሰዎች አትቃወሙ። በቸርች ውስጥ ምልክቶች ያስፈልጋሉ። ምልክቶች ባሉበት ጌታን የሚቀበሉ ሰዎች ቁጥር ይጨምራል። ምልክት አያስፈልግም የሚል ሰው ራሱ አያስፈልግም። በዚህ ዘመን ታምራት አያስፈልግም የሚል ሰው ራሱ አያስፈልግም። ሊሳን አያስፈልግም የሚል ሰው ራሱ አያስፈልግም። ሐዋርያትና ነቢያት አያስፈልጉም የሚሉ ሰዎች ራሳቸው አያስፈልጉም። አምስቱን ኦፊስ ክሬት ያደረገው የናዝሬቱ ኢየሱስ ነው። ኢየሱስ ያልዘጋውን ኦፊስ አንተ መዝጋት አትችልም። ይሄ ኦፊስ ጌታ ተመልሶ እስከሚመጣበት ቀን ድረስ አክቲቭ ሆኖ ይሰራል። ደንብ አስከባሪ ወንጌል ሰባኪን ሊያጠፋ አይችልም። እኔ አሁን ደንብ አስከባሪ ስለ አንዳንድ ሰዎች ትደነግጣላችሁ። ይሄ መጽሐፍ ቅዱስ ላይ ተጽፏል። ኢየሱስ ወደ ምኩራብ ገብቶ በሚያስተምርበት ጊዜ እየሄዱ የአይሁድ ሃይማኖታዊ ስርዓት እንዴት እንደሚሄድ ደንቡን እንዲያስከብሩ የተመደቡ ሰዎች መጽሐፍ ቅዱስ ላይ አይሰብኩም፣ አይፈውሱም፣ አይተነብዩም። እየዞሩ ግን ደንብ ያስከብራሉ። አንተ የስብከት ርዕስ ለመጻፍ ነው ማስታወሻ ይዘህ የምትመጣው። እነሱ ያንተን ስተት ለመጻፍ ነው ማስታወሻ ይዘው የሚመጡት። ስንት መከሰስ ያለበት ጉዳይ እያለ ሰውን ፈውሳል ተብሎ ሰው ይከሰሳል። ስንት ለክስ የሚያበቃ ኬዝ እያለ ሽባውን ሰው ፈውሳል ተብሎ ሰው ፍርድ ቤት ይጠራል። ለሃጌቱ በገረመስ ሃጌቱ ማለት አዋን ከበያበክ ፍርድ ከታ ጤሲስ አፑን ጋሶይ ዲሽን አሳ አይስፈታ ዲጊዲ ጴጥሮስና ዮሐንስ ፍርድ ከታ ጤሲስዳ አሳቱ ማላይ ቢታን ደዝጋ ቆጳይ ፈውሱ ልክ ነው። ነገር ግን ፈውሱ የተከናወነበት ቀን ልክ አይደለም ብሎ ነው ኢየሱስንም የከሰሱት። እሺ አንተን እሁድ አትፈውስ ይላል። ሰኞ እሱ ይፈውሳል? አይፈውስም እኮ ዘመኑን ሙሉ አይፈውስም። ግን በዚህ ቀን አትፈውስ ይላል። ደንብ አስከባሪ ነው። ጌታ ኢየሱስ እንደዚህ ያላችሁ ያንተ አህያ ጉርጓድ ውስጥ ገብቶ እያየ ሰንበት ነው ብለህ ታልፋለህ ወይ አለው። ለምን የሰዎችን ባሊው ከአህያ በታች አርገታ ያለ? እቺ የአብርሃም ልጅ ናት። እንዲህ ብላ ስትሄድ እሁድ ነው ብዬ አላልፍም፣ ሕግን ነው ምሰብረዋል። አህያችሁ ጉርጓድ ውስጥ ገብቶ እያያችሁ ማለፍ እንደማትችሉት ሁሉ ልጆቼ እንደዚህ ዝቅ ብሎ ሲሄዱ እያየው ማለፍ አልችልም። አንተን ውስጥ ደንብ ያስገድዳል፣ እኔን ደግሞ ሕገ መንግስቱ ያስገድደኛል አለ። የኢየሱስ ሕገ መንግስት የእግዚአብሔር ድምጽ ነው። አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። አትስበክ ለምን ትሉኛላችሁ? ቀኑ አይፈቅድም ለምን ትሉኛላችሁ? ካላንደሩ የዘጋው እናንተ ጋር ነው እንጂ እኔ ጋር አይደለም።